ወሲብ በጣም ኃጢአት አረ በቃኝ። በጣም ነውር፣ በጣም የተከለከለ፣ በጣም አጸያፊ፣ በጣም ኃጢአት፣ በጣም የሚደረግ በድብቅ የሚደረግ ነገር። ስለ ወሲብ መቼ እንዳወቅኩኝ አላውቅም። ብቻ ግን ህፃን እያለሁኝ የሆነ ድምፅ ነበር የምንለው። ግን እንትን ነው በትክክል አላውቅም መቼ እንዳወቅኩኝ ስለ ወሲብ። ምናልባት ህፃን እያለሁ ወላጆችን ሰምቻቸው ይሆን አላውቅም። ብቻ ግን የሆነ እውቀቱ አለ። ምንድነው የዛን ጊዜ የሌለው እንትን ተግባሩ እና የሰውነት መታዘዝ አለመታዘዝ ነው ነገር ነበረ እንጂ አውቃለሁ እህት ላይ የትኛው አካል ለምን እንደሚጠቅም እና ስሙ ሲጠራ ትላለህ። አንተ በጣም አሁን ነው በጣም ደደብኩኝ። የኔ ጭንቄ እያደገ ሲል እየደደበ ነው የሚሄደው። ብቻ እና አውቃለሁ እኛ እንኳን ህፃን ሆነን በዚያኛው እድሜ እንኳን እናወራ ነበር። ስድባችን ራሱ ዋነኛው እሱ ነበር። እና ሰው ትልቅ ሰው ስለ ወሲብ ሲቀልድ በጣም ከሚያስቁን ቀልዶች ውስጥ አንዱ እሱ ነበር። ሪውሊ ብቻ ግን የሆነ ተፈጥሮ አይነት ነገር ነው መሰለኝ። ያውቀዋለሁ አውቅ ነበረ ምን እንደሚደረግ ተግባሩ ምን እንደሆነ እንዴት እንደሚደረግ ምናምን ብሎ አውቃለሁ። አሀ እንትን ደግሞ አለ ቦርኖ ጺም። እሱ ደግሞ መቼ ነበር የጀመረ? እንትን ፊልም ቤት በጣም ወድ ነበርና በጣም ያስደስተኝ ነበር መዝናናት። እና በከተማችን 1-2 ፊልም ቤቶች ነበሩ። ከዚያ ከነሱ ቤት እሄዳለሁ። በቡድን እንሄዳለን፣ ብር የለም። ፊልም ሲጀምር ብዙ ሰው ዳር ይኖራል። ለተቆየና ሲገቡ ክትትሎ ሲገቡ ብዙ ሰው አሉ። ምናልባት አንድ ሰው ሲመጣ ማግባት ይፈልጋል ይገባል ምናምን። ከዛ የተቀደደ ቀዳዳ ካለ እሰየው። ታለበለዚያ ግን ትቦረቡራለህ በእንጨት እንደዚህ ቦርቡሮ ቀዳዳ ታወጣና ታያለህ በዚያ። እና በቃ እዚያ ነበረ ሙሉ ተከታታይ ራሱ በቀዳዳ ይችል ጨርስ ይችላል። ያን ጊዜ ብዙም አይደለም የተከታታይ ፊልም። እና የመጀመሪያውን የነበረ ዩቲዩብ ነገር ነው እንደውም ይመስለኛል። እንትኑ ፊልም ቤቱ ሰው ጠፋ። የመጀመሪያው ቦርን ፊልም የወሲብ ፊልም ሰው ጠፋና ውስጥ ላይ የሚያሳዩ ሰዎች የሆኑ 2-3 ምናምን ቀሩ። ጠፋ ሰው ፊልም ቤት። ከዚያ ይሳሳቁ ጀመሩ ውስጥ ላይ ናቸው ምናምን። ጀመረ አልጀመረም የለም። ከዚያ ትንሽ ቆየና የሆነ ፊልም ዳይሬክተር ተዋናይ ምናምን ተደረደሩ ምናምን
የሆነ ሰውዬ ሳሎን ላይ ተቀምጧል ምናምን እዚያ ሁለት ሴቶች ከዚያ በኩል መጡ። የሆነ በመጋረጃው በኩል ሲስቁ ምናምን ቆይና ማለት ነው። እዚያ መጡና በቃ ምን ሊሆን ከዚያ የሆነ ሰውዬ መጥቶ ገብቶ ሌላኛ ሰውዬ ሊደባደቡ ነው ምናምን ስንል ዝም ብሎ በቃ ዝም ብሎ ሲሉ አሉና ከዚያ እኛ ራሱ ደብሮ ሄድን አብሮ በቀዳዳ ናቸው። እዚያን ጊዜ ነው የመጀመሪያው በዓመቱ ወይኔ ደስ እያለኝ አይደለም። አሪፍ ምልክት ነው። ነው እያወራህ ነው እንዴ? ላቋርጥልህ ትፈልጋለህ? ደስ አላለኝማ። አሪፍ ነገር ይመስለኛል። እሺ መጀመሪያ ያ ነበረ። ከዚያ ምን ነበረ የምናወራው? የሆነ በርስ ነገር ማውራት ፈልገን ዛሬ በቃ የሆነ ምርጥ ወሬ ማውራት ፈልገን እና ተመልከት ውስጥ እንደዚህ አላወራም። አባቱ ነው የሚጓጉረው። ይሄ የመጀመሪያው ያዘቦት ቀን እሑድ ነበር ቢመቸኝ። አሁን ዛሬ ስራ የለም፣ መብራት የለም፣ ውሃ የለም። መብራት ከሌለ ፎርጅ አይበራም፣ ስሪጅም አይሰራም። በአጠቃላይ መብራት የለም ማለት ኮኔክሽን የለም ወይም ኢንተርኔት የለም እና ስራ ግን በጣም አሪፍ ነገር ነው። እንደዚህ ራስ ማውራት እና ጭንቄው ማወር እንዲሁ ዛሬማ ያማ የናገረው ስድፋድን ነው ማውጣው። ምንም እኮ የሚጨንቅ ነገር የለም ማለት አሁን እኔ የምናገረው አያምርም እና የሆነ ልታሳምረው የሆነ የንግግር ውድድር ልታደርገው ትፈልጋለህ። የምናገረው ነገር ነውር ነው ይሁን። እኔም ራሱ የምፈልገው ያንን ነው። አወራርህ ደብሮኛል እና ይደብር። እኔ ምን አገባኝ? አንተ እኮ ነህ ዞሮ እኮ እንደውም የማውራት ኃላፊነት እኮ የራስህ ነው። እኔ ስጨቀጭቀኝ አይደል እንደምትለው። እሺ ሌላ ምን ስትራክቸር የለውም እንትን በቃ የወሬው መግቢያና መውጫ የለውም። መሆንም አለበት። ሲጀምር ይሄ የሆነ ትምህርት አይደለም። የሰዎችን ችግር ልነቅፍ እንትን ልነቅል አይደለም። ምን ነው ሌላ ምን ሀሳብ አለው? ሌላ በቃ ምንም የሚያስጨንቅ ነገር የለም። ምንም የምደርስበት ቦታ የለም። ምንም የምታሳካው ነገር የለም።
ዘና በል አውራ እና አውቅ ነበረ ያኔ ምን እንዴት ነህ? እግዚአብሔር ይመስገን። ብር አልተቀበሉልህም? ቆይ እስኪ ላገናኝህ። ብር እያለች ነው። ስሜነህ ምን ሌላ ነው? ናይ እስኪ ናይ አግኘው ተጨማሪ ላክልኝ እያለች ነው መሰለኝ እንጂ እስቲ አግኘው። ተልተሎ በይ ስራ ላይ ነው። እንትን እስኪ ይሄኛው መስታየቱ እንዳይወድቅብሽ ተጋሪው አረ ወለቀ። ስክሪን አስቀይሬ ማለት ነው ስልኬ ዘናፋ ነው። ወርዳችሁ ሰፋሰፋ ያሉትን አምስቶች ላክልኝ። እጅን ልላክልህ አሁን ነው የምልክልህ። አረም እንዳይወድቅ ሰዓቱ እኮ ሄደ እና ሄዳ 12 ደቂቃ ይሄኛው እንትኑ እየገፋው እኮ ነው። ሄሎ ዘግቶታል። እሱ ያለሽማ ዛሬ ነበር ብር እፈልጋለሁ ያለሽ። ብር ከሌለሽ በቃ ብር ላኪልኝ ነው የሚልሽ እና መልሼ እንድደውልልሽ ትፈልጊያለሽ? አዎ ከሽ ተሰጠሽኝ። እስኪ እያወራ ነው ሌላ ስልክ። እሺ በኋላ ነይ እልሻለሁ። ሌላ ስልክ እያወራ ነው እሱ። ከሀገሩ ከቀሩኮ እንደዚህ ነው ሲዘፍ ዛሬ ግን ይገኝም አንተ መልኪያ አታሹፈኝ ተናገር። ስለምን አወራ ነበር? እስኪ እርስ አይለውም ብለን ነበር። እርስ እንስጠው ዛሬ ስለ ወሲብ ክፍል 1 አብጅል ክፍል 1 መግቢያ እንዲሁም ስለ እንትን እንዳላወራ ስለ ዓለም ሙቀት መጨመር ቆይ አትቀልድ ማለት ጀምሮ መገዳገድ እኮ የለባችሁም እናንተ ደደቦች።
በቃ ከጠፋ ጠፋ ነው። ተዋር ምን ምርጥ ነገር መናገር ነበረብህ። ጠፋ ወሬ ሲጠፋኝ እንትን ይለኛል። ለምሳሌ የሆነ ሀሳብ ደስ የሚል ሀሳብ ተጠፋኝ የሆነ ደስ የሚል ነገር ይሰማኛል። እና ምን ነበር አስቤ ነበር አሁን ምን ነበር ደስ የሚል ነገር አስቤ ነበረ ደስ የሚል ነገር አስቤ ነበረ። እንጀራ ልበላ ነው እንዴ? እና ያ ነው ያስደስተኝ። አራት ቀልድ እኔ አሁን አንተ ቀልድ አልፈልግም እንትን እንድትልም አልፈልግም። አሁን የምፈልገው እንድታወራ ነው። ምን ይሰማሃል? ታሪክ ማውራት አለብኝ እንዴ? እኔ ግን ማለት ነው የሆነ ነገር እያሰብኩ ነው። የእኔ አእምሮ ድብቁም ምን የሚባለው እሱ ማለት ነው እያንዳንዷን ነገር መዝግቧት እንደሆነስ ያኔ ከዚያ ከልደት ጀምሮ እስከ ዛሬ ያለውን ነገር እንዲሁም ደግሞ ቀጣይ ይመጣል ተብሎ የሚታሰቡ እነዚያ ምርጥ ተስፋዎች እነሱን አከማችቷቸው ቢሆንስ? አሁን እኔ የማግኘት ችግር ነው እንጂ ልክ ተሰንደው ምናምን እንደዚህ ተቀምጧል። እሱ በፈለገ ሰዓት ያመጣቸዋል። እንደዚህ በህልምም እንዲህ በምንም እያደረገ ያመጣቸዋል። ግን እኔ ፈልጌ ማግኘት ፈልግ ለምሳሌ 1998 ላይ ምን ሆነ? ቀን አንድ ማልዳ እዚያጅ ነበረ ዲያሪ ያስፈልግም ማለት ነው። ተመዝግቦ እንደሆነስ የምር ተቀምጦ እንደሆነስ የማግኘት ችግር ነው እንጂ ሁላዋ ተቀምጣ ቢሆንስ እሱ እኮ ኃይለኛ ነው ያደርገው ይሆናል። አውቃለሁ የሆኑ እንትን ምን ነበረ ልክ እንደ የእኛን እንትን ወደ እንደ ኮምፒውተር የሚያዩት ሰዎች የሆኑ ያልተዘጉ ፋይሎች ወይም ደግሞ እንደ ፍርድ ቤት ያልተዘጉ ፋይሎች የሚባሉ አሉ እና እነሱ ይበልጥ ክፍት ሆነው ተቀምጠዋል። እና ደጋግመው ወደ እኔ ይመጣሉ ጸጸቶቼ። የዛን ጊዜ እንደዚህ ሲሉኝ እንደዚህ ብያቸው ቢሆን ያኔ እንደዚህ አድርጌ ቢሆን ጊዜ ወይ እንትን ይሆንልኝ ነበር ወይ እንትን ይሆንልኝ ነበር ጊዜ ይሄን ታክል ያክልልኝ ነበር ይሄን ታክል እኮ እንደዚህ ደርስልኝ ነበር። ያኔ እንደዚህ ማድረጌ እነዚህ ነገሮች ጸጸቶች ናቸው። ጸጸት እንዴት ነው የሚወገደው? የሆነ ሰው ከመንገድ እናትክንና አለኝ። እናትክንና እኔ ሰማሁ ተናደድኩ እና የሆነ ሰውዬ ሰደበኝ ብዬ ትርጉም ሰጠሁት። ሄዱ ይህ አይመዘገብም። እናትክንና ተናደድኩኝ እየሄዱ ይህን ሰውዬ እንደዚህ ብዬ እናትህንና ሲለኝ መልሼ እናትህንና ብዬ እናትህንና ሲለኝ አባትህንና ብዬው እንደሆነ እናትህንና አንተ ደግሞ ማነው ሆነህና እናብህ ነው እያሉኝ ብዬው እንደሆነ ምናምን እያሉ እንደሆነ እዚያ ሂጅ ራሱ ስተኛ እንደዚያ ሁኛ በነጋታው ስተኛ እያሰብኩኝ እዚያ ይሄ ተከፍቶ አላለቀ አልተጠናቀቀም። ስለዚህ እኔ ላይ መከራ እየጨመርኩ ነው ማለት ነው። ነበረ መጀመሪያ ይሄ ቤተ መጽሐፉ ላይ ያንዳንዱ ተሰንድሮ የተቀመጠው እሱ ማግኘት ከቻልኩ ቀን አንድ የት ነው ዜሮ። ግን ወደኋላ ግን ተመልሼ ማስታወስ እችላለሁ ብዙ ነገሮች። ጡት ስጠባ ትዝ ይለኛል የሆነ ትዕይንት። የኛ ሰፈር ሰዎች አሉ። ከዚያ እናቴ ቡና ታፈላለች። ከዚያ መጥቼ እነሱን ግራና ቀኝ መጥቼ አይቼ በእናቴ እንትን እንዳይሆንና ጡቴን ስጠባ
እናቴ ግድግዳው ግልግዬ እንዳለ እዛ ላይ የተቆጣ ተብላለች። ያልተበለሰዋል ነው እና እናቴ እንትን ላይ ኮችልና ጡቴን አውጥቼ ስጠባ ጡት ራሱ የጠባው ቀን እንትን ማቆሚያ ያቁም መጥባት ያቆሙ ቀን ራሱ ትዝ ይለኛል። የሆነ እናትና አባቴ የሆነ ቀን ውለው ነው ወይንስ አድረው ነው መጡ። የሆነ ምሽት አካባቢ መጡ። ቤቱን ከፈትንላቸው። እዚያው እንደመጡ ጡት እኮ ቀረ አለኝ። እሱ እና ከዚያ በኋላ አልጠየኩም። ያ ቀን ትዝ ይለኛል። እንዴት መቼ 3 ዓመት ምናምን የምር ስንት ጊዜ ነው የጠበቁት? 3 ወር 3 ዓመት ተኩል ቆይ ይሄንን እንመጣበታለን። እናማ ጩጬ እያለሁኝ እኔ ጭንቄ ጩጬ እያለ ስርዓቶችን ለማወቅ ይጓጓ ነበረ እና ከዚያ ውስጥ አንደኛው ወሲብ ነበረ። ወሲብ ሴካ ቦሩ ቦርኒሁ እንግሊዝኛ ትክክል ያለ ዩቲዩብ ላለውላ የወሲብ ፊልሞች መናኸሪያ ቲዩብ ወሲብ ቲዩብ ማለት ነው። እና መቼ ነው ያየሁት? ቢድሜት የምትባለዋን አፕሊኬሽን ያወቋት መቼ ነው? እንትን ላይ ያለው 2012 ነው አካባቢ የዛን ጊዜ ይመስለኛል 12 13 አካባቢ 13 ላይ ነው እንጂ 2013 አካባቢ ነው ያወቁት እና ብዙ ጊዜ ሲጠቀሙ ቆዩኝ። የሆነ ቀን ማወርን ዋው እና ብዙ ሳይ ነበር። ካየው በኋላ ደግሞ እነሳሳ ነበረ። አውራ ቆይ ግን ከዚህ በፊት ከየት ነበር አግኝቼው ማይ መጀመሪያ አብዛኛው ፊልም ቤት ላይ የሆነ ነገር ተጀመረ። የሆነ እንትን አፋቸውን ሲከፍቱ ምናምን ይላል እሱ አካባቢ ላይ ቀረ። ከዚያ በኋላ በሞባይል እና እኔ መቼ ነው ሞባይል መያዝ የጀመርኩኝ? የመጀመሪያው ቴክኖ የሆነ ቴክኖ በተን ነበረ። እሱ ጋር እንኳን አላየሁም፣ ግን ከጓደኞቻችን ጋር ሆነን ምናምን እናያለን። አረ እንዲሁም ቀጥታ የወሲብ ፊልም ሙቪ አይቻለሁ ፊልም ቤት እንኳን አይመስለኝም። የሆነ ካሴት ገዝተን ነው መሰለኝ ያየነው። በዲቪዲ የሚገባው ትይቱ ራሱ ትዝ ይለኛል። አንተ የሆነች የምታምር ረዥም ሴት ቀይ ፍንጅ ናት። ጫካ ላይ ነበረች እና በጣም ፈርታለች። ከኋላ የሆነ ነገር እየተከተላት ትዕይንቱ እዛ ውስጥ አምጣው እዚያ ጫካ ነው እንደዚህ እንትኖችን ቅጠሎችን ምናምን የደረጉ ናቸው ምናምን እነሱን እያለፈች ምናምን ትሄዳለች እና በጣም ነው የምታምር። ከዚያ ትንሽ ቆይቶ ዱካዋ ላይ የሆነ ሲያርፍና ሲያርጉ ክብዳ ረጃጅም ወንዶች በጣም ያማምሩ እነሱ ምርቃናቸው ናቸው እየፈለጓት
በዚህ ነው ሄደች እዚያ ይላል። አስፊ ለራሳቸው አለ ምን ነገኝ ለራሱ አንተ በተኗ ፊልም ላይ በተኗ ስልክ ላይ ይቻለሁ። ቆይ እስኪ የሆነ ሜሞሪ የሚጭን ሰውዬ ነበር አለ። ሜሞሪ የሚጭን ሰውዬ ነበር አይደል? መጀመሪያ ስልክ ነበረች ሜሞሪ ገዛሁኝና አረኩባትኝ። ከዚያ እንጃ ተባለ የዘፋኝ ስም ደረደሩና አክሊሉ ስዩም እንትና እንትና አንቴና ቤዴሳ አንቴና ፌንዴሳ አንቴና ዴዴሳ አንቴና ገዴሳ እያልኩኝ ጻፍኩኝ ነው። ሜሞሪ ጫንልኝ። እሺ 20 ብር ትከፍላለህ። እሺ ስንት ጂቢ ነው? 4 ጂቢ። እሺ ከዛ ኢንቴና አለ እሱንም ጨምረው፣ ኢንቴና አለ እሱንም ጫነው፣ ኢንቴና አለ እሱንም ጫነው ስሉ ከዚያ ሲመጣ እኔ ያልኩት ምንም የለም ቲዲኤፍ ብቻ ነው ያለው እና የሆነ ፔስት ኮሌክሽን ምናምን የሚል ፎልደር አለ። ግን አሁን ላይ ቲክቶክ ብለው የመጡት አይነት የሆኑ ነበሩ። ሌላው ግን ወሲብ ነው። ለምንድን ነው አንተ እሱ ግን እንደምፈልገው አውቁ ነው እሱ ብቻ ነው ያለው እሱ ሲሰኝ የሆነ የዛን ጊዜ አይቻለሁኝ። ከዛ እንደታየው ከዛ ደግሞ ቻርጀር አድርግ ሲባል ፋይል ማናጀር ገባና ካገኘሁኝ ወደ እኔ ልካለሁኝ። ሌላ ከዚያ ፕሮፊት መሰለኝ ቀረ ነው መሰለኝ። ያንተ አገል ብዙም አይስበኝ። ዋሻው አይስበኝም በል አይስበኝ። ምናልባት ከፊል እውነታ ሊሆን ይችላል። ደግሞ እኮ የሚያናድደው እንትን ነው። አሁን ለምሳሌ ልጅ ምርጥ እየመጣች እና ይሄ እንደዚህ ምዝር ማለት ይጀምራል ትላለች ምናምን የሆነ ፈረንጅ ይመጣል ካሜራውን ይዞ ብልቱን ያወጣዋል። ትበለዋለች። ከዚያ በቃ እንደዚህ ነው። በጣም የምወደው ክፍል እንትኑ ነው። ቅድመ እንትን ላይ የእሷ ፍላጎት ሲነሳሳ ምናምን ያለው ምን ነበር ኪሲንግ ነው የሚባለው ወይም ደግሞ መተሻሸቱ እሱ እና ደግሞ የመጀመሪያው ማስገባት አትኩ ነው። አዎ ነበር ነው አውቃለሁ። የመጀመሪያው ማስገባት ከዚያ በኋላ ያለው ዝም ብሎ መደጋገም የማሽን ስራ ምናልባት አዲስ ፖዚሽን አዲስ ፖዚሽን እንደሱ ሲሆን ነው እንጂ አሁን ሌላው ያለው እሱ በምላስ የሚለው እሷ የምትበላው እነሱ በቃ ምራቄን ሲያስተፉኝ ምን ነው ለምንድን ነው ግን
እና ካየሁ በኋላ ማለት ነው ተበክያለሁ፣ እበክላለሁ። በቃ ከዛ ሁሉ የማየው ነገር በቃ ወሲብ ነው። በቃ በስፍራው ስጓዝ ምናምን ሁሉን ሴት እርቃኑን ነው የሚሆን ሀት ላይ ምን ምን እንዳለ ምናምን እገምታለሁ። ለምሳሌ ልብሱ ሲወልቅ ለምሳሌ አሁን የተጎሱ ሳለ እናቷ ጠርታት የሆነችልሽ ብትል የሚለውን ይቀይረዋል። ጭንቄው ልክ እንደዚህ እና በቃ ያን ፊልም ካየሁ በኋላ ተበክዬ አይደለ እዚያ ተበክዬ ሳለ በዙሪያ ያለ እያንዳንዱ ነገር ሁሉ ይቀየራል። በቃ ወደ ወሲብ ትዕይንት ይቀየራል። ዝንቢት መጠዝ ላይ ስትሰራ ያለው ከዚህ በፊት ትኩረት ሰጥቼ የማላውቀው ዋው እንዴት ደስታ ይሆን! በቃ እያንዳንዱ ዛፉ ሁላ ብርቱካን እንትኖች ፓፓያዎች ሁላ ወፎች ሁላ ሲጀናጀኑ ምናምን አያቸዋለሁ። ሴትዮ ታጎነበሰች። ሁሉ ነገር ይበክለኛል ማለት ነው። ከዚያ ጊዜ ነፃ ያወጣኛል። መጽሐፍ፣ ፊልም፣ ቦርን ፊልም ሁሉም ይልኩልኝና ከዚያ ጊዜ ነው የሚወጣኝ። አሁን ለምሳሌ የሆነ ፍልስፍና ያለው ፊልም በይ ሁሉ ፊልም ነው የሚሆንብኝ። ለምሳሌ ራሱ እንትና ራሱ እኮ እንደዚህ ነው እንትና ራሱ እኮ እንደዚህ የሆነ እኮ በዚህ ምክንያት ነው ሁሉ ተመሳሳይ ናት። ከዚያ በነጋታው የሆነ ስሜት አለ፣ በነጋታው የሆነ ስሜት አለ፣ ከዚያ ይጠፋል። ከወሲቡ ላይ ትዝ የሚለኝ አስታውስ ትዕይንት ጭቅ ያለ የወሲብ ትዕይንት አለ። እስኪ አሁን ምን እንድታስታውስ ልጠይቅህ? የመጽሐፍ ቃል ልጠይቀው? የመጽሐፍ ቃል ምን እየፈተሙ ነው? ቶባክ ዙሮ ካየው በኋላ ያለው የብክለት ዘመን አሁን ግን ያንተ አቅላይ ብዙ ነው። ምንድን ነው ሰለችው? የሆነ ነገር ተረድቻለሁ። የሆነ ነገርም ተረድቻለሁ። በፊት የሆነ ነገርም ያጠባቸዋለሁ። የወሲብ ፊልሞች ተዋናዮች ናቸው እና እንዴት ሴቷ አሁን ለምሳሌ እንዴት ማቃሰት እንዳለባት ትማራለች። እንዴት ከላይ ሆና መስራት እንዳለባት ትሰለጥናለች። ካሜራማን አለ እዚያ ክፍል ውስጥ ስክሪፕት ወጥቶለታል። ይህን እያወቁ ስመጣ የሆነ በፊት ይሸውደኝ የነበረው ነገር ሁሉ አጣሁት። በዚያ ላይ ደግሞ በመሀል ያለው ያ በጣም አስጸያፊው ትዕይንት እሷ የምትበላው
እሱ ዝም ብሎ እንደ ውሻ እነሱ ላይ በጣም የሚያስጠሉ። ከዚያ ደግሞ የወንድ ዘሩን ደግሞ በፊቷ ላይ የሚያደርጉ ሰሩም ወይኔ አሁን ራሱ ቀጥ እያለኝ ነው። ወይ ምን ተረድተው ነው? ለምሳሌ የማይደረግ ነገር በአፏ ውስጥ ዘሩን እንትን ብለዋል። እሱን ለመዋጥ ላለመዋጥ እኛ ተመልካቾችን እኔን ለማስደሰት ነፍሶች ነፍስ ገቢ ችክ ስትሚላት እዛው ሆዷ ውስጥ ተሰነቅሯለች። እሷ ስትሰቀኝ ምን ስትሰቀኝ እኔ የማየው ሰውዬ ስትሰቀኝ እሷ ስትጸየፍ እና ኃይሉን አጧል። ትወና ነው ደግሞ እንትኖች አሉ ሾርት የሚሰሩ ዝም ብሎ እንደቆመ ዝም ብሎ ምጥጆ እሱ እምነት ራሱ አይመስልም። ሚስትን እንደዚያ ግን ያስጠላል። ኧረ ማስጠላት ሳይሆን መሆን አይችልም። እነዚያ ትዕይንቶች ናቸው፣ ቀልዶች ናቸው። እውነተኛ ነገር ከዚያ አይገኝም። ምናልባት ጭንቄውን ያስደሰቱት ይሆናል። ቢዝናና ገቢ አለው ያበላል የተባሉ ናቸው እንጂ እንደዚያ ትክክለኛ ትዕይንት የሚያሳያል። ትክክለኛ ትዕይንት ነው የሚታይ ጦር ነው ላይ እሱ ጋር ይገኛል። ያ እየታከተ ሲሄድ ሌላ ነገር መፈለግ ጀመሩኝ። ለምሳሌ ትልቅ ብልት ያለው ሰው ስፈልግ እውነት ነው አይደለ? ይሄን ያክል እንደዚህ ምናምን ያዘው ሰው እንደዚህ ያላቸው ብዙ ሰዎች አሉ። እና እነሱ ወንዳታ ስለ ለካ ተበድለዋል እነሱ ሰው እየሰማ ነው። ማንም አይሰማም። እና ያንን የሚያክል እንደዚህ ምናምን ከዛ እንደዚህ ሆኖ ቆሞ እዚህ ጋር የሚደርስ ምናምን እና መጀመሪያ ላይ ወድጄው ነበረ ታድለው ምናምን ብዬ ነበረ። በኋላ ግን አሳዘነኝ። ማድረግ አይችሉም ሲያደርጉ ራሱ አይቼ ነበር። ሴትዮቱ እዚያ ወዲያ እሱ ወዲህ ሙሉ አይገባ እንደዚህ ተናውር እያወራ ነው አውቃለሁ እና ማለት በቃ አያረጉም ማለት ይቻላል። እሱን አየሁኝ። ስኳርት ምናምን የሚባለው እንዳስ ደህና ነህ? ሄሎ እናሳ እንዴት ነህ?
እ ሁለቱን አይደለ 22 2200 ላይ ሁለቱ ነው አይደል የቀረ 600 ምናምን ብር ማለት ነው። ኧረ አይደለም 680 ምናምን ብር እ እ እና ምን ብዙ ብር ብዙ ብር ነው የምር መናገር አለብኝ እንዴ? አንተ ስንት ብር አድርገህባት ነው? እና ወደ አንተ ይገልበጥ ብላለሁ። ሽጣኝ ነው በቃ እኔን ሽጣኝ ነው። አሀ አሀ በዚህ ሰሞን ሰርተህ የእሷ ሰጠሃት ነው? ነው ነው ነው። ተቀብላ ነው በሁለት የበይ ሰሞኑ ነው ስጠይቀኝ የነበረው። እሺ ገልብጠው 2000 ስንት 2000 ስንት ነው የሚኖርብኝ? ከሀይሜ 2000 ብር ቀንሳለሁኝ ወደ አንተ ያንተውን 600 ምናምን ቀንስና ትርፉ በእኔ ላይ ይኖርብኛል ማለት ነው። 1300 ምናምን ብር የምር 682 ብር አይደለ? 1312 ብር 18 ብር 12 ብር ዙሮ ሂሳብ እናሰለዋለን። በቃ ሀሳቡን ተረድቻለሁ። በል በል እሺ እና አሁን እንድሰጥ ትፈልጋለህ? አረ እንዳትመጣ ቆይ እኔ እደውልልሃለሁ። ዙሮ አረ እኔ ለአንተ እደውልልሃለሁ ነው ያለው። በል እሺ እሺ ነበረ ስኳርት 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 በዚህ በእጃቸው ነው የሚያበሰብሷቸው። እሺ ለምን ኢንሳይድ የሴት ብልት ካሜራ በሴት ብልት ውስጥ ገብቶ ምናምን አየሁት። ቀደም ጭንጮ ህፃን እያለ ማለት ነው። ስለ ወሲብ አውቃለሁ ምን እንደሚደረግ ምናምን አክቱም ምናምን አውቃለሁ። እና ይሄ እሱ ቢሆን ወንድዬው ቢሆን ዋናው ደስታው ያለው በጣም ምርጥየው ነገር ያለ እዚህ ውስጥ ይመስለኛል። ውስጥ ላይ የሆነ የሚነካው የሚዳስሰው የሆነ ነገር የሚገባው ወይ የሆነ አስማተኛ ነገር ውስጥ ላይ ያለ ሴቷ አካል ውስጥ እና የወንድየው መቶ እንደዚህ ካልባለ እዚህ ውስጥ የሆነ ነገር አለ እና እሱን ነግተህ እና ደግሞ በጣም ያስደስታል። ያ የተደሰተበት ምክንያት እሷ ውስጥ ላይ የሆነ አስማተኛ የሆነ ነገር አለ ብዬ ያስብ ነበር። ስንት ያለ በቃ ፍትጊያ ብቻ ነበረ። ለምሳሌ እዚህ ዙሪያ ያሉ ፍትጊያዎች
እሷ ደግሞ ብዙ ክፈፉ ነበሩ። ምንም ነገር የለም። እንዲሁም ውስጠኛው ተገልጦ ብታይ አካል ልኝ ብሎ የሚያስበው እና ይህን በጎ በጎን ብቻ የሚየው የኔ ጭንቅላት ይጠላው ነበር እንዴ? ይጠላው ነበር። ምሳሌ አሁን የሱ ጋር ብልት ቢገለበጥ አልደማም እኮ ግን ደግሞ ይታያል። ቅርብ ነው። እንደዚህ ቢገለበጥ እንደሱ መሆን አይችልም። እና የሆነ ውስጥ ላይ የሆነ አስማተኛ ነገር አለ። በጣም ደስ የሚል በጣም ደስ ነገር እና ሰዎች የሚቆምጡት ሻን ለማግኘት ነው ነበር የሚለኝ። አሁን ግን አይደለም። እና ምን ስፓርት ኢንሳይድ ካሜራው ማለት ነው ውስጥ ይገባና ምን እንዳለ ሌላኛው ደግሞ ማለት ነው አስቀድሞ ገብቶ ውስጥ ላይ ይቀመጥና ከዚያ እሱ ሲገባ በስተውስጥ ያለ እንትኑ ራሱ ዘሩ የወንድየው ዘር ራሱ ሲፈስ ምናምን ይታያል። ካሜራውን ሲረጨው ማለት እነሱን አየሁኝ። ሌላም አየሁ። የሆኑ ሴቶች በጣም ወፍራም የሆኑ ሴቶች ይስታዩና ደስ ይላሉ። ከዚያ ግን እኔ አሁን ሳስበው እንዴት ነው ግን የሚደረገው? እሷ በላይ አይቻልም። እኔ በላይ ይሁን ግን የት ነው ቦታው? የሆነ ምንድን ነበረ ስባማ የሚባሉ እና ይጨንቀኛል። እነሱ በጣም ትንሽ ሆንብኛል። ቦታውን ራሱ ለምሳሌ የሆነ እንደዚህ የኔ ትንሽ ነች ብለን አስብ። እዚያ ለምሳሌ እንደዚህ ያለ ይሄ ስጋ ነው፣ ይሄ ስጋ ነው። እሱ እዚህ ውስጥ ቢኖር እንደዚህ ሆኖ ታንቆ የሚቀር ሳይደርስ እንደዚህ ተንደር ነው እና እሱን ራሱ ሳይነበራ እና እነሱ ራሱ ተበድሏል ብዬ አስባለሁ። ፋቲ ውሜን እና ፋቲማ ትላልቅ ሰዎች ናቸው። ሲታይ ነው ደስ የሚለው፣ ግን ቦታው ላይ በጣም አስቸጋሪ ነው። ምን ነበረ አስቸጋሪ ነው። እስኪ ያው እነሱም እንደሌላው ናቸው። ምንም ልዩነት የለውም። ግን ይበልጥ ለመደሰት ይቸገራሉ። እሺ ሌላ ምን አየህ? ሲደብረኝ በቃ እፈልጋለሁ አንዳንድ ነገር pornhub.com አሁን ስታያለህ አላቅም እንዳጨርሰው መናገር ካልፈለገ አትናገር፣ ግን ለማሽታት ሞክር። እኔን ጉዳይ አይችልም።
እስቲ ቆይ ሌላ ደግሞ ምን አየሁ? ሌላ ደግሞ እንትን አየሁ ብዙ ጊዜ የሆነ የተቅለጠለጡ ነጭ በነጭ ነበር ማይ አሜሪካዊ ሩሲያዊ። አሁን ሩሲያዊ ሴቶች ውይ ሰውነት ውይ ፀጉር የለ ጠቆር ያለ ነገር የለ ጠብታ የለ ምን የለ ውይ አፍሪካን ሜን ጥቁር ነው እና እየተሾፉ ነበረ እንዴ ባዩ እንኳን አፍሪካዊኖቹ ማየት አለበት። ምክንያቱም አገኘው ያለ ነው። ከእውነታው በጣም እየራቁኝ ነው። አፍሪካኖቹን ለመሳቸው በጣም ያስጣሉ። ኧረ በጣም እየተዋረደ ነው። በናትሽ የምር ያስተጋለጣል። ጥቁር ነው፣ ፀጉር አለ። ከዚያ መሰረታዊ ምሰሶ ውስጠኛው የደም ከለር ይታያል። ከዚያ የወንድ ዘሩ ሲፈስ አጠቃላይ ተደማምሮ ያለው ትዕይንት ግን እኔ አፍሪካዊ ነኝ፣ ጥቁር ሩሲያዊ አይደለም። መጥፋት ፈልጋለሁ አንድ ሌላ ምን አይተሃል ሰውዬ? ጆብ ስታይል 69 96 ማም ሆስፒታል ማይ ኔክስት ሲስተር ማይ ኔክስት ማም አለ እንዴ? ዊዝ ማይ ማዘር አንክል ዘመድ የለ ምን የለ ማለት አሁን ምን እንዳልህ ማስረዳት አለብህ። አታስረዳ ችግር የለም አልናገርም። የቪዲዮ ታይትል ነው መናገር ግን የለብኝም። እሺ አንዳንድ ጊዜ አስጠይ ሆኖ አገኘዋለሁ። ግን እውነትም አጣበታለሁ እየተወሉ መሀል መሀል ላይ ያሉት አስጠያፊ ትዕይንቶች እንዳለ ሆኖ ከዚያ ደግሞ እንትን ማለት ነው ትወናው አስመሰሉ። በተለይ በሷ በኩል እንትን እኛ ሀገር ላይ ይሄ በዚህ በኩል ማለት ነው አገርነት ነገር አዎ የሆነ ሰው እየነበረው ሲጀመር ሰዎች ራሱ ግብዳ ነው ረጃጅሞቹ እና አንበራት ሲነግረኝ የሆነ እንዳፈቃ እንደተረት ሰማት ግብዳ ሰው እየነበር አሉና በጣም ኃይለኛ ነው። ቁመቱ 2 ሜትር ተኩል 3 ሜትር ተኩል በጣም ረዘመ። 2 ሜትር ተኩል እና ግብዳ ነው። በጣም ጠንካራ ነው። ኃይለኛ ምናምን
እና ቤቱ በእንትን ነው የተሰራ በድንጋይ እንደ ሱፐርማን ምናምን። ሱፐርማን እንኳን አይደለም። እንደዚህ ድንጋዩን እንደዚህ እየወረወረ ምናምን ነው የሰራችው። እና በሩ ራሱ ድንጋይ ነው። እንዴት ድንጋይ እንደዚህ ሊሰራው ይችላል? አካባቢ ምናምን ድንጋይ በላይ ድንጋይ ምናምን ሊሰራው ይችላል። በሩ እንዴት ድንጋይ ይሆናል? በየቀኑ የሚደረደር እንደዚያ እንዳይሆን ደግሞ ይዘጋዋል። ወይ በሩ ብቻ ኃይለኛ ድንጋይ ቤት ጠንካራ በር ነው። ይሄኛውን አላውቀውም ምን እንደሆነ አልሰማሁም በደንብ። ከዚያ በሩ የሚዘጋው እንደዚህ በር ብቻ ነው ብለው አርጎ ነበር የሚዘጋው። ከዚያ ሚስት ተባልና አገባ። ከዚያ ማልዳ ሲሰቃይ እያደረ ነው መሰለኝ እንደዚህ አርጎ ሊዘጋው ሳለ የሆነ ቀን መጥቶ እምቢ አለው እና በእጁ ምን አባ ነው ማትዘጋ ብሎ ዘጋው። በእጁ ዘጋው። ከዚያ እየቆየ በእጁ እምቢ አለው። ወሮ በለው በአንድ እጁ እምቢ አለው። በአንድ እጁ ነበር ሲዘጋ የነበር። አሁን በአንድ እጁ እምቢ አለው። በአንድ እጁ የሚችለው በሁለት እጁ ወሮ በለው በአንድ እጁ ዘጋው። ከዚያ በአንድ እጁ መዝጋት በአንድ እጁ መዝጋት አልችል ብሎ በሁለት እጁ እንደዚህ አድርጎ ይዘጋ ጀመር። እንደዚህ አድርጎ እየዘጋ በኋላ እንደውም መዝጋት አልሆነታል። ከዚያ እንዲሁም ቤቱን አፈረሰው። ቤቱን ማፍረስ ይባላል። እና በአጭሩ ምንድነው ሰውየው እየደከመ መጣ እና ሰውየው እንደዚያ ሲሆን ብለውኝ አለቀ። ታሪኩ እንደዚህ ነው የሚሰማው። እና የኔ ጭንቄ የዛን ጊዜ ስታምራ እንደማገኘች ወሲብ ላይ ያለው ትዕይንት አለ አክት አለ የለ ድርጊት ልክ ለምሳሌ ሰውየው እንደዚህ ነው። ይሄ ወገቡ ነው ወንድየው እንደዚህ ሲሄድ እንደዚህ ያለው አለ የለ አክቱ ይሄ እንደዚህ እሱ እንደዚህ ማለቱ ነው እንትኑ በጣም የሚያደክም እና ወሲብ ላይ የሚሆን ወይም ደግሞ ሌላ ድርጊት እያደረጉ ይሁን እንደዚህ ታሉ ያደክማል ብሎ ተረጎመው እና የሆነ ጊዜ እንደዚህ ታልሁኝ እንደዚህ አትበላ ትደክማለህ ምናምን እና ዋናው እዚያ ጋር መሆኑን ኃይሉን አልገባኝም ነበረ። ያም ራሱ የገባኝ ቅርብ ጊዜ ነው። እና ምን አባ ነው ስኳርት ምንድን ነው? ምን እያወራሁ ነበረ? ችግር የለም እንኳን መቀጠል የለበት ተጠፋ እና በስምንት ደቂቃ ብቻ ግን ፊት ከነበራቸው ኃይላቸውን አሁን አጥተዋል። ማለት አሁን አንተ እያለ ነው አልሳብም በዚያ ነገር እያለ ውሸታ ፊት ላይ አሁን ለምን አሁን አናይም? ይላል ቆይ አስዋክበኝ ፊት ላይ አንዴ ያየሁትኝ ለሳምንቱ ይበክለኝ ነበረ። አሁን ግን ራሳችሁ ቀጥዬ አላገኘውም ምስሉን አልመዘገቡ እያሉ ከዚህ በፊት ተመዝግቧል። ከዚህ በፊት የተመዘገበ
እያስወገዱ ዝም የለም። ግንቦት 20 ስምንት ነው ዛሬ 8 ሰዓት ላይ ያለ ነው። አሁን ምን ማድረግ አለብኝ? እንዴ እያስመሰልሽ ነው እንዴ? ስራ እንዳለ እኔ ከአንተ ጋር ክርክር የለኝም ዛሬ